ሰበር የድል ዜና ተፈሪድዎ እዩ ስለዚ ብርሃነ ንሓደ ዓመት ተፈሪድዎ በወታደራዊ ቤት ፍርዲ ንሓደ ዓመት ተፈሪድዎ ፍርዱ ዝገብር ዘሎ ዝዋፃእ ዘሎ ዳ እምበር ተፈሪድዎ እዩ ስለዚ ብርሃነ ንሓደ ዓመት ተፈሪድዎ በወታደራዊ ቤት ፍርዲ ንሓደ ዓመት ተፈሪድዎ ፍርዱ ዝገብር ዘሎ ዝዋፃእ ዘሎ ዳ እምበር እቶም ኣብ ማሕበራዊ ሚድያ ዘይኮነ ነገር ዝልጥፉ ዘለው ኣግባብ ዘይብሉን ሓሶትን እዮም ዝልጥፍዎ ዘለው ክብል ለሊት ሓደ ፋሽስት አብይ አህመድ የሰራዊታችንን ግስጋሴ ለመግታት ያለው መሰሪ ህልሞችና እቅዶች ተግባራዊ ለማድረግ ከደቡብ ጎንደርና ከጎጃም በኃይል የሰባሰበውን ከ20 ሺህ በላይ ሚሊሻ ተጠቅሞ ዋግ ኽምራ የሰቆጣ ከተማና የላሊበላ አካባቢዎችን ለመቆጣጠር የከፈተውን ውጊያ በጀግኖቹ የትግራይ ሰራዊትና የአገው ሰራዊት በታላቅ ጀግንነትና ጥበብ እንዲበታተን ተደርገዋል። በዚህ መሰረት በቆዝባ አቅጣጫ የገሰገሰው ሰራዊታችን ከደቡብ ጎንደርና ከጎጃም የተሰባሰበው ብዛት ያላቸው የሚሊሻና ምኒልክ ከተባለው የአማራ ልዩ ኃይል የተወጣጣ አንድ ሻለቃ እንዲደመሰስና እንዲበታተን በማድረግ በአጠቃላይ 1552 የሞቱ 1143 ደግሞ የቆሰሉ ሲሆኑ ሌሎች 61 ደግሞ ተማርከዋል። በተጨማሪም በዚህ ውጊያ 500 የተለያዩ ቀላል የጦር መሳሪያዎችና አንድ መጋዘን ሙሉ ስንቅ በቁጥጥር ስር የዋሉ ሲሆኑ የቀረው ኃይላቸው ደግሞ እግሬ አውጭኝ ብሎ እንዲበታተን አድርገዋል። በአሁኑ ጊዜም ጀግናው ሰራዊታችንና የአገው ሰራዊት ቆዝባ ተቆጣጥረው ወደፊት እየገሰገሱ ይገኛሉ። በተጨማሪም በአሶ ከተማ አቅጣጫ የተንቀሳቀሰው ሰራዊታችንም የቦግናና ቆብ የሚሊሻ ማሰልጠኛ ማዕከል በመቆጣጠር እዚያ የተሰባሰበውን ብዛት ያላቸው የሚሊሻ ኃይል እንዲበታተን አድርገዋል። በአሁኑ ወቅት ፋሽስት አብይ አህመድና የአማራ ተስፋፊ ኃይል አመራሮች ልጆቻቸውን ወደ ውጭ አገር በመላክ በምቾት እንዲኖሩ እያደረጉ ባሉበት ወቅት ለግል ስልጣናቸው ሲባል በቅጡ ስልጠና ያልወሰዱ የአማራ ሚሊሻና ሕፃናት ግቡ እያሉ ወደ እሳት እየማገዱ ይገኛሉ። ስለሆነም ደግመን ደጋግመን እንዳሳሰብነው ጀግናው ሰራዊታችን እነዚህ ወንጀለኞችና የገቡበትን ገብቶ እንደሚይዛቸው ስላወቁ የቀቢጸ ተስፋ ሙከራዎች እያደረጉ ይገኛሉ። ስለዚህ የአማራ ሕዝብና ሚሊሻ ይህንን ጦርነት ያንተ አለመሆኑና እንደማይመለከትህ አውቀህ ለጥቂቶች የስልጣን ፍላጎትና ጥቅም ሲባል ክቡር ሕይወትህን ለከንቱ እንዳይጠፋ ይብቃ እምቢ እንድትላቸው ደግመን ደጋግመን ልናሳስብ እንወዳለን።
ህልውናችንና ደህንነታችን በፈርጣማው ክንዳችን የትግራይ ሰራዊት ወታደራዊ ኮማንድ ህዳር 16 2014 ዓመተ ምህረት አነስ አይገዛኔ አነስ አይስፋነኔ አነስ አይበርካኸኔ መንደ ትግራዋይኔ ፋሽስት አብይ አህመድ የሰራዊታችንን ግስጋሴ ለመግታት ያለው መሰሪ ህልሞችና እቅዶች ተግባራዊ ለማድረግ ከደቡብ ጎንደርና ከጎጃም በኃይል የሰባሰበውን ከ20 ሺህ በላይ ሚሊሻ ተጠቅሞ ዋግ ኽምራ የሰቆጣ ከተማና የላሊበላ አካባቢዎችን ለመቆጣጠር የከፈተውን ውጊያ በጀግኖቹ የትግራይ ሰራዊትና የአገው ሰራዊት በታላቅ ጀግንነትና ጥበብ እንዲበታተን ተደርገዋል። በዚህ መሰረት በቆዝባ አቅጣጫ የገሰገሰው ሰራዊታችን ከደቡብ ጎንደርና ከጎጃም የተሰባሰበው ብዛት ያላቸው የሚሊሻና ምኒልክ ከተባለው የአማራ ልዩ ኃይል የተወጣጣ አንድ ሻለቃ እንዲደመሰስና እንዲበታተን በማድረግ በአጠቃላይ 1552 የሞቱ 1143 ደግሞ የቆሰሉ ሲሆኑ ሌሎች 61 ደግሞ ተማርከዋል። በተጨማሪም በዚህ ውጊያ 500 የተለያዩ ቀላል የጦር መሳሪያዎችና አንድ መጋዘን ሙሉ ስንቅ በቁጥጥር ስር የዋሉ ሲሆኑ የቀረው ኃይላቸው ደግሞ እግሬ አውጭኝ ብሎ እንዲበታተን አድርገዋል። በአሁኑ ጊዜም ጀግናው ሰራዊታችንና የአገው ሰራዊት ቆዝባ ተቆጣጥረው ወደፊት እየገሰገሱ ይገኛሉ። በተጨማሪም በአሶ ከተማ አቅጣጫ የተንቀሳቀሰው ሰራዊታችንም የቦግናና ቆብ የሚሊሻ ማሰልጠኛ ማዕከል በመቆጣጠር እዚያ የተሰባሰበውን ብዛት ያላቸው የሚሊሻ ኃይል እንዲበታተን አድርገዋል። በአሁኑ ወቅት ፋሽስት አብይ አህመድና የአማራ ተስፋፊ ኃይል አመራሮች ልጆቻቸውን ወደ ውጭ አገር በመላክ በምቾት እንዲኖሩ እያደረጉ ባሉበት ወቅት ለግል ስልጣናቸው ሲባል በቅጡ ስልጠና ያልወሰዱ የአማራ ሚሊሻና ሕፃናት ግቡ እያሉ ወደ እሳት እየማገዱ ይገኛሉ። ስለሆነም ደግመን ደጋግመን እንዳሳሰብነው ጀግናው ሰራዊታችን እነዚህ ወንጀለኞችና የገቡበትን ገብቶ እንደሚይዛቸው ስላወቁ የቀቢጸ ተስፋ ሙከራዎች እያደረጉ ይገኛሉ። ስለዚህ የአማራ ሕዝብና ሚሊሻ ይህንን ጦርነት ያንተ አለመሆኑና እንደማይመለከትህ አውቀህ ለጥቂቶች የስልጣን ፍላጎትና ጥቅም ሲባል ክቡር ሕይወትህን ለከንቱ እንዳይጠፋ ይብቃ እምቢ እንድትላቸው ደግመን ደጋግመን ልናሳስብ እንወዳለን። ህልውናችንና ደህንነታችን በፈርጣማው ክንዳችን የትግራይ ሰራዊት ወታደራዊ ኮማንድ ህዳር 16 2014 ዓመተ ምህረት አነስ አይገዛኔ አነስ አይስፋነኔ አነስ አይበርካኸኔ መንደ